بسم الله الرحمن الرحيم الحمد لله رب العالمين وبه نستعين على أمور الدنيا والدين وصلى الله وسلم وبارك على نور المبين وآله وأتباعه إلى يوم الدين. أما بعد، سلام من الله عليكم ورحمته وبركاته. يا الله سلام زناد ولا تشل يسفن في ذكر المعجزات ملك تنيون تأمر የነብዩን አለይሂ ሰላቱ ወሰላም ሙዕጂዛ እየተመለከትን እንገኛለን። ስለሳቸው የምናወራበት አምድ ነው። አላህ ሱብሓነሁ ወተዓላ ነቢያቶችን ሁሉ በተለያየ ተአምራት ልኳቸዋል። ሁሉንም ልኳቸዋል። ለቀድ አርሰልና ሩሱለና ቢልበይናት፣ በእርግጠኛ መልእክተኞቻችን በተአምራት በመረጃ ልከናቸዋል። ቢልአያት الظاهرات والمعجزات الباهرات፣ ባስደማሚ ተአምር ልኳቸዋል። ለተከታዮቻቸው ኢማን መጨመር አጋዥ የሆን ዘንድ ተአምራትን አላህ ሰጥቷቸዋል ለሁሉም ነቢያቶች። ሁሉም ነቢያቶች ይዘውት የሚመጡት ተአምራት ታዲያ ጊዜያቸውን የዋጀ ተጨባጫቸውን ያገናዘበ የማህበረሰቡን አስተሳሰብ የመጠነ ተአምር አላህ ሰጥቷቸዋል። ነቢዩና መሐመድ አለይሂ ሰላቱ ወሰላም እርሳቸውን በበርካታ ተአምራት ተሰጥቷቸዋል። ምክንያቱም እሳቸው የሁሉም ጊዜ ነብይ ናቸው። የመጨረሻው ነብይ ናቸው። እስከ ትንሣኤ ለሚመጣው ሁሉ ነብይ እሳቸው ናቸው። ለየክፍለ ዘመናቱ አላህ በእጃቸው ላይ እንዲከሰት ያደረገው ተአምር አለ። ዋናውና የተአምራታቸው ሻኛ አስኳል ቁርአን ነው። ተአምራት ሁሌም እንደተቀዳ ይከተላል። እሱን በሌላው ትምህርታችን ላይ እንከታተላለን። አሊያም ቁርአን ተአምረኛው ያላህ ቃል የሚለውን ትምህርታችንን በዩቲዩብ መከታተል ይቻላል፣ ፈልጉት። ዛሬ ግን የምናወራው ከቁርአን በተጨማሪ አላህ የሰጣቸውን ተአምር እናያለን። እንዴት በእጃቸው ላይ አላህ ጨረቃ እንደሰነጠቀ፣ ውሃ እንዳፈለቀ፣ የታመመ እንዳዳነ፣ የፈሰሰ እንደመለሰ እናስተውላለን። እንዴት ዛፍን እንዳናገሩት፣ እንዴት ድንጋዩ ሰላም እንዳላቸው፣ እንስሳ እንዴት እንደሰገደላቸው እናውሳለን። ብዙዎችን ተመልክተናል፣ አስተምሮትም አውጥተናል። ዛሬ ሌሎችን እያየን ነው። አላህ እንዴት በእጃቸው ላይ ምግብን ይባርከው እንደነበር፣ አንድ ብርጭቆ ውሃ ሰራዊት እንዴት ያጠጣ እንደነበር በተለያየ ሁኔታ ተመልክተናል። አሁንም ወደዛው እንመለሳለን። ገዝወቱ ተቡክ ላይ እንገኛለን። መልእክተኛው ከአረቢያው ምድር ወደ ውጭ ያደረጉት የጦርነት ጉዞ ነው። በርካታ ተአምር የተከሰተበት ነው የተቡክ ዘመቻ። ከሰሃቦች ጋር እየሄዱ ታውቁታላችሁ፣ የአረቡን ዓለም ሙቀት ይበዛበታል። ሐሩር ነው፣ በረሃ ነው፣ ምድረ በዳ ነው። በዚህ ሰራዊቱን ይዘው ተንቀሳቀሱ። ሰሃቦቹ ባልደረቦቻቸው አብረዋቸው እየሄዱ ነው። ቆሙናም ተናገሩ። እናንተ ነገ ጧት ረፋዱ ላይ አይን ተቡክ የተቡክ ምንጭ ላይ ትደርሳላችሁ። ውሃ አለበት የሚባልበት አካይ ነው። ታዲያ ስትሄዱ ማንኛችሁም እንዳትነኩት ምንጩን፣ እኔ እስክመጣ አሏቸው። ሰሃቦቹ ተንቀሳቀሰ ሰራዊቱ። ልክ ባሉት ኤግዛክት ታይም ጠዋት ላይ ሰራዊቱ ምንጩ ላይ ደረሰ። ሲደርሱ ግን ነብዩን ቀድመዋቸው የሄዱ ሁለት ባልደረቦቻቸው አገኙ። አዩአቸው። ውሃውን ነክታችኋል እንዴ አሏቸው። አዎ የአላህ መልእክተኛ ነክተናል አሉ። መልእክተኛው አለይሂ ሰላቱ ወሰላም ቆጣ አሉ። የመልእክተኛውን ትእዛዝ ባለማክበራቸው ገሰጿቸው። የነገሯቸውን ባለመስማታቸው ተቆጧቸው። ከዛም ሰሃቦችን ጠሩና እነ ሙዓዝን ከዚህ ውሃ ቀድታችሁ አምጡልኝ አሏቸው። ውሃ የለውም ምንጩ። ትንሽ በእጃቸው እያወጡ በቃ አድርገው ወደ መልእክተኛው አመጡላቸው። ረሱሉ አለይሂ ሰላቱ ወሰላም እዚህ ውሃ ላይ እጃቸውና ፊታቸውን ታጥበው ምን አሏቸው? ወደ ምንጩ መልሳችሁ ክተቱት አሏቸው። ተአምር ሊታይ ነው። ያ ሁሉ ሰራዊት የሚጠጣው የለውም። የውሃ ጥም ላይ ደርሷል። ከዛም ውሃውን ወስደን ይላል ዘጋቢው ምንጩ ላይ ስንከተው ምንጩ ልክ እንደፈነዳ ታንከር ጮኸ ይላል። ከሰውት ሰዋዒቅ ነው የሚለው፣ የመብረቅ ነጎድጓድ ይመስላል። ውሃው ብሎ መውጣት ጀመረ። ትልቅ ምንጭ ወጣ። በርካታ ውሃ መፍሰስ ጀመረ። ያ ሁሉ ሰራዊት ጠጣ፣ ጠገበ፣ ጥሙን ቆረጠ፣ እንስሳዎቹን መገበ፣ ታጠበ፣ ውዱ አደረገ። ነቢዩም ይላል ሙዓዝ ያ ሙዓዝ አሉ ወይን ጣለት ቢከል ሐያት፣ ምናልባት ምድሜ ሰጥቶ አላህ ከቆየ ለተራ ሚንሃ ሁና ጂናና አሉኛሉ። እዚህ የምታየው ቦታ ላይ ትልቅ ማሳ፣ ትልቅ ዛፎች፣ የተለያዩ አትክልቶች የበቀሉበት ሚያምር ሆኖ ታየዋለህ አሉኝ ይላል ሙዓዝ ረዲየላሁ ተዓላ ዐንሁ።
ይህ በርካታ ሰራዊት ባለበት የተከሰተ ተአምር ነው። ይህ ተአምር ምን ያህል የቂን ሊጨምር እንደሚችል ሰቡት። قد فصلنا الآيات لقوم يوقنون ነው የሚለው አላህ። እኛ አንቀጾቻችን ተአምሮቶቻችን አብራርተናል። لقوم يوقنون እውነት ለሚሉ የቂናቸውን ለሚጨምሩ ሰዎች ይላል። ይህ ምን ያህል የሰሃባውን ኢማን እንደሚጨምር በሳቸው ነብይነት የቂን እንደሚሉ መረዳት አይከብድም። ምን እንማራለን? አንደኛ ከዚህ የነብዩን አለይሂ ሰላቱ ወሰላም ተአምር አላህ እንዴት ሩቅ ሚስጥር ያሳውቃቸው እንደነበር እንመለከታለን። ሰራዊቱን እዚህ ቦታ ነገ ጧት በዚህ ሰዓት ምንጩ ጋር ትደርሳላችሁ። በትክክል ደርሰዋል። ከደረሱ በኋላ እጃቸውን ታጥበው የተጨመረው ውሃ ትልቅ የሆነን ውሃ ፈለቀ። ሙሉ ሰራዊቱን መገበ፣ ሙሉ ሰራዊቱን አጠጣ፣ ሙሉ ሰራዊቱ ተጠቀመበት። ጥማቸውን ቆረጡ፣ እንስሶቻቸውን አጠጡ። ይሄ መጀመሪያው ነው። ሁለተኛው ነብዩ አለይሂ ሰላቱ ወሰላም እንዴት ለሰሃቦቹ ችግር መፍትሄ ለመፈለግ እንደሚጥሩ እናያለን። በሁሉም ታሪካቸው ውስጥ ለነሱ ችግር ልባት ሰጪ ሆነው ሲመጡ እናገኛቸው ከፊት ለፊት መልእክተኛውን አለይሂ ሰላቱ ወሰላም ነው። በዚህ አልተቋጨም። ለሙዓዝ ለወደፊት የሚከሰትም ነግረውታል። ያ በረሃ ወደሚያምር ገነት እንደሚለወጥ ነግረውት እሱም ከዓመታት በኋላ ተከስቷል። اللهم صل وسلم على نبينا محمد። ተአምራቶቻቸው ብዙ ነው፣ አስተምሮቶችም ጥልቅ ነው። በሌላ ክፍሎችም እንመለከተዋለን። وصلى الله وسلم وبارك على نبينا محمد። السلام عليكم ورحمة الله تعالى وبركاته.